እግዚአብሔር ለመኖሩ ማስረጃው የዚህ ዓለም የፍጥረት ስምምነት ነው። ይህ ዓለም ፈጣሪ ባይኖረው ኑሮ እረኛ ጠባቂ ባይኖረው ኑሮ ምን ይሆን ነበረ? አነ ውእቱ አንቀጸ አባግዕ ዘበአማን፣ እውነተኛ የበጎች በር እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ የምናገኘው ኃይለ ቃል ነው። ይሄ አንቀጸ አባግዕ ይባላል። የበጎች በር ምዕራፉ ራሱ የመጽሐፍ ቅዱሱ ክፍል ዮሐንስ ወንጌል ምዕራፍ 10 በራሱ አንቀጸ አባግዕ ነው የሚባለው። የበጎች አንቀጽ የሚለው በር ክፍል ይሆናል። ብዙም ብሎ በጥሬ ፍቹ አንቀጽ በር ይሆናል። በመጻሕፍት ደግሞ ይትባሃል አንቀጽ የሚለው ክፍል መደብ ጾታ እንደ ማለት ነው። እንደዚህ ይተረጎማል። ስለዚህ አንቀጸ ጾም ሲባል የጾም ክፍል የጾም መደብ እንደማለት ነው። አንቀጸ አባግዕ ማለት የበጎች መደብ የበጎች ክፍል ስለ በጎች የሚናገር ማለት ነው እና ዛሬ ስለ በግና ስለ እረኛ የሚነገርበት ቀን ነው። ኖላዊ ይባላል ዕለቱ። እንደምታውቁት እንደተማራችሁትም የዛሬው ዕለት ከልደት ቀደም ብሎ ያለው አንድ እሑድ እሱ ኖላዊ ይባላል። ኖላዊ ማለት እረኛ ጠባቂ ማለት ነው። ስለዚህም የጌታችን የመድኃኒታችን የኢየሱስ ክርስቶስ ጠባቂነት፣ የነቢያት ጠባቂነት፣ የሌሎችም ጥበቃ የሚነገርበትና የሚተረጎምበት አንቀጽ ነው። በቅድስት ቤተ ክርስቲያናችን ስርዓት መሰረት ሊቀ ጳጳስ በተሾመ ጊዜ፣ የደብር አለቃ በተሾመ ጊዜ፣ የገዳም አበምኔት በተሾመ ጊዜ፣ መምህራን ወንበር በተከሉ ጊዜ ይህንን ምዕራፍ አስተምረው ይሾማሉ ማለት ነው። ይህንን ምዕራፍ ያስተምራሉ። ለምን? እረኝነት ጥበቃ ስለሆነ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በብሉይ ኪዳን ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ባለው በአንዲት በጸናች መንግስት ነቢያትን ቅዱሳንን ሁሉ ሲጠብቅ ኑሯል። ሲጠብቅ የኖረ እሱ ነው። እሱ እረኛ ነው። እረኞችን እየሾመ ዓለምን ሲያስተዳድር ሲመግብ የሚኖር እሱ ነው። እግዚአብሔር በባሕሪ ስሙ እረኛ ይባላል። ከዚያ በኋላ ደግሞ የእሱን ሹመትና ረድኤት ይዘው ሕዝብን የሚጠብቁ ደግሞ እረኞች ይባላሉ። እግዚአብሔር የባሕሪ ስሙን በጸጋ ይሰጣል። ብርሃን ተብሎ እኛን ብርሃን ይለናል። እረኛ ተብሎ እረኛ ያሰኘናል። ንጉሥ ተብሎ ነገሥታትን ይሾማል፣ ንጉሥ ይባላሉ። ስለዚህ እግዚአብሔር ሁሉንም ጠቢብ ተብሎ እሱ ጥበብ ነው፣ ራሱ ጥበብ ነው፣ ደግሞ ጠቢብ ነው። ጠበብት ደግሞ ያሰኛል። የሚያውቁትን ጠቢባን ይላቸዋል። እግዚአብሔር የስም ስስት የለበትም። የባሕሪ ጌትነቱን አይሰጥም እንጂ ለስሙ ሁሉንም ሰጥቷል ማለት ነው። በየማዕረጉ በየጸጋው በስሙ እንድንከብርበት እሱ ክብራችን ሞገሳችን ሆኖ የእሱ ስም በእኛ ላይ ዘይት በሰው ራስና ፊት ላይ ሆኖ የሰውን ዝገት አስለቅቆ እንዲያበራ ፊት እንዲያበራ ገጽ እንዲበራ እንደሚያደርገው ሁሉ የእሱ ስም እንደ ዘይት ሆኖ በላያችን ላይ አድሮ የድንቁርናችንና የኃጢአታችንን ዝገት አርቆ እኛ በስሙ እንድንከብርና እንድናበራ የእግዚአብሔር ቅዱስ ፈቃዱ ስለሆነ እሱን እረኛ ብለን ተብሎ ሌሎች እረኞች ስለተባሉ እግዚአብሔር አይከፋውም። ሌላው ቀርቶ አምላክ ተብሎ ቅዱሳንም ራሱ አምላክ ብሏቸዋል። ይህንም ቢሆን በዚህ አይከፋም። የሚለየው በምስጢርና በጌትነት ነው እንጂ እግዚአብሔርም አምላክ ይባላል፣ ቅዱሳንም አምላክ ይባላሉ። እግዚአብሔር እረኛ ይባላል፣ ቅዱሳን እረኛ ይባላሉ። እግዚአብሔር ብርሃን ይባላል፣ ቅዱሳን ብርሃን ይባላሉ። ሌላው ቀርቶ እግዚአብሔር ውሃ ይባላል፣ ውሃም ውሃ ይባላል። እግዚአብሔር መድኃኒት ይባላል፣ እንጨትም መድኃኒት ይባላል። ስለዚህ እግዚአብሔር ለራሱ የሰጠውን ስም መልኩን ሲሰጠን እንዳልነፈገን ሁሉ ስሙንም እንድንከብርበት ሲሰጠን አልነፈገንም። ፍጥረትን በስሙ አክብሮ ፈጥሯልና። ስለዚህ እግዚአብሔር ከፈጠረው ፍጥረት ጀምሮ ፍጥረትን ከፈጠረበት ጀምሮ ይህንን ዓለም ጠብቆ አስማምቶ በጌትነቱ አኖሮታል። እግዚአብሔር ለመኖሩ ማስረጃውም የዚህ ዓለም የፍጥረት ስምምነት ነው። ይህ ዓለም ፈጣሪ ባይኖረው ኑሮ እረኛ ጠባቂ ባይኖረው ኑሮ ምን ይሆን ነበረ? መጀመሪያው ዝብርቅርቅ ይሆን ነበረ። ይህ ዓለም ፈጣሪ ባይኖረው ኑሮ ምን ይሆናል? አንደኛ ልሙጽ ሊሆን ይችል ነበር። ልሙጽ ማለት ምን ማለት መሰላችሁ? እንደው ዝም ብሎ አማርኛው አይመችም፣ ግዙ ይሻላል። ልሙጥ ያለ ማለት ነው። እንደዚያ ማለት ነው። በቃ ድብልብል አንድ መልክ ማለት ነው።
ቀይ የለ፣ ጥቁር የለ፣ ጣት የለ፣ አይን የለ፣ ጆሮ የለ፣ ሰማይ የለ፣ ኮከብ የለ፣ ውሃ የለ፣ እንጨት የለ፣ ዛፍ የለ። እንደ ሁሉ ዝም ብሎ አንድ ላይ የተደበለበለ ይሆን ነበረ። ፍጥረት ከአንድ ንጥረ ነገር ተገኘ የሚለው የሳይንሱ አስተሳሰብ የሚፈርሰው በዚህ ነው። እንደዚያ ቢሆን ኑሮ ፍጥረት ሁሉ አንድ አይነት ይሆን ነበረ። በውስጥ ካሉት ከመጠነ ቁስ ቢገኝ ኑሮ ከአተም ቢገኝ ወይም ደግሞ ከኤሌክትሮን ከሞለኪውል ቢገኝ ኑሮ ይህ ዓለም አንድ አይነት መልክ ይኖረው ነበረ። የተዝጎረጎረ መልክ ውብ ዓለም የተገኘው ፍጥረታትን ሁሉ ፈጥሮ የሚገዛ የባህሪ ገዥ ሕያው ቅዱስ እግዚአብሔር ስላለ ነው። ስለዚህ ሰሎሞን ምን አለ? በፍጥረታት ውበት የፈጣሪ ውበት ይታወቃል ይላል። በፍጥረታት ውበት መጽሐፈ ጥበብ ምዕራፍ 13 ላይ ሲናገር በፍጥረታት ውበት የፈጣሪ ውበት ይታወቃል። ይህ ዓለም መልክ ይዞ መኖሩ ውብ መሆኑ እግዚአብሔር እንዳለ ኩሉ ሰናይ ዘገብረ በጊዜሁ እግዚአብሔር ሁሉንም በጊዜው መልካም አድርጎ ሰርቶታል። እግዚአብሔር የሰራው ፍጥረት ሁሉ ውብ ነው፣ መልካም ነው። ስለዚህ እግዚአብሔር መኖሩ በሚታወቃል ብዙ ህብረ መልክ። ሌላው ቀርቶ ሰው ራሱ ማለት ነው። አሁን አያችሁ የሰው እጅ ዝም ብሎ ጠፍጣፋ ቢሆን እጣት ባይኖረው ዝም ብሎ ልሙጥ ቢሆን አያስጠላም? ያስጠላል። አሁን ጥርስ እዚህ አካባቢ ባይኖር አይን ባይኖር እንዲሁ ዝም ብለን ግምድል ገደል እኮ ነበር የምንመስለው ማለት ነው። አይን ባይኖር አፍንጫም እንደዚህ ባይኖር እንዲሁ ዝም ብለን የምናስፈራራ የገደል ግማሽ ነበር ምን ሆነው ማለት ነው። እንደዚህ ያለ ሁሉ መልክ የመጣው ሕያው ቅዱስ ውብ እግዚአብሔር ስላለ ነው። መልካም የሆነ እግዚአብሔር ስላለ እርሱ ስላለ ከሱ መልካምነት መልካም የሆነ ፍጥረት ተገኝቷል። ሌላው በጣም የሚያስደንቀው ፍጥረት ሁሉ ስርዓቱን ጠብቆ ይኖራል። ስርዓቱን ጠብቆ በጎችን ያለ እረኛ ብናስቀምጣቸው ተበታትነው በገመድ አንድ ቤት ውስጥ ብናስራቸው ተጠላልፈው በቃ ታንቀው መሞታቸው ነው። ተመልከቱ። እረኛ አልባ ዝም ብለን አስረን በአንድ ጋጥ በአንድ ገመድ ብናስራቸው። እንደዚሁም ሁሉ ይህ ዓለም ያለ እረኛ ለይቶ በማይሰረ ፍቅር ይሆናል፣ በማይሰረ ሕግ ይሆናል። ሁሉንም አትሞ በየትእዛዙ ባያስረው ኑሮ ዘምቅድም ዓለም ሀታሚ ከጥንት ጀምሮ ዓለምን የሰራ ያሰማራ የቀጣ ከዚህ እስከዚህ ስፋ ከዚህ ወዲህ አትለፍ ከዚህ አትትረፍ ብሎ ወሰን ያስቀመጠ እግዚአብሔር ባይኖር ፍጥረት ሁሉ ስርዓቱን አልፎ ይደበላለቅ ነበረ። ስለዚህ በስርዓት የምንኖር ለዚህ ዓለም ጠባቂ ስላለው ነው። ታች ያለው ውሃ ወደ ላይ እንዳይፈላ ወደ ላይ እንዳይመጣ እንግዲህ ታች እንደምታውቁት ከዚህ መሬት በታች ነፋስ አለ፣ እሳት አለ፣ ከዚያ ውሃ አለ፣ መሬት አለ። የታችኛው ነፋስ እሳቱን አንድዶ እሳቱ ደግሞ ውሃውን አፍልቶ ውሃው ደግሞ መሬቱን በጥብጦ እንዳንጠፋ በየስርዓቱ መኖራችን ምንን ያስረዳል ሲባል ፍጥረትን የሚጠብቅ ሕያው ቅዱስ እግዚአብሔር እንዳለ ያስረዳል። ፍጥረትን ሁሉ የሚያስተዳድረው እግዚአብሔር አለ። የፍጥረታት ምናቸው? ስርዓታቸውን ጠብቀው መኖራቸው። እንዲያውም ቅዱስ ባስልዮስ ዘቂሳርያ ሲናገር ምን ይላል? ከፍጥረቱ ከወሰኑ የሚያልፍ ፍጥረት የለም። ለምሳሌ አሳ ባህር ውስጥ ይኖራል አይደል? አሳ ግን ባህር ሀገሩ ስለሆነ የደጋው አሳ ወደ ቆላ አይሄድም። አይገርማችሁም? የቆላው አሳ ደግሞ ባህር ተመቼ ብሎ ወደ ደጋው አይሄድም። ውሃው የሚስማማው ዝርያ አላቸው። አሳ ወሰኑን አውቆ ሲኖር ሰው ወሰኑን አያውቅም ይላል ቅዱስ ባስልዮስ ዘቂሳርያ። ታች አካባቢ የሚገኘው አሳ ላይ የለም። ላይ የሚረባው ዝርያ ታች የለም። ተጠዩ። ዛሬም እኮ የአሳ ማከማቻ ምንድን ነው የሚባለው? ኢንዱስትሪ ወይም ደግሞ እንደ አነባበቡን አልቻልኩትም፣ ኢንዱስትሪ ነው የምትሉት። ይሁን በቃ ዞሮ እንደዚያ ያለ ሲከፈት ዝርያው ይጠናል። ይመቸዋል ወይ? የቆላው ዛፍ ደጋ አይለምድም፣ የደጋው ዛፍ ቆላ አይለምድም። ሁሉም ስርዓቱን ጠብቆ ነው የሚኖረው፣ በስርዓቱ ይኖራል። ስለዚህ በስርዓት የሚኖረው ስርዓት የሚያዝ ፍጥረት እንደው ዝም ብሎ በአጋጣሚም ቢመጣ ኑሮ ከመጣ በኋላ ስርዓት የሚያስዘው ማን ነው? ሕያው ቅዱስ እግዚአብሔር በስርዓት የሚያስተዳድር በወሀቤከ ተፈጥረ ኩሉ ወበሀቤከ ይቤይት ኩሉ። ሁሉ በአንተ ተፈጠረ፣ ሁሉ በአንተ ተከናወነ፣ ሁሉ በአንተ ወጥቶ ይገባል ይላሉ ሰለስቱ ምዕት በቅዳሴያቸው። በእግዚአብሔር ሁሉ ይሰማራል። ስለዚህ ይህንን ያስተዳደረ ማን ነው? እግዚአብሔር ነው። ፍጥረታት እንዴት ተስማምተው ኖሩ? እንዴት ልንኖር ቻል? ሌላው ቀርቶ አሁን እኛ ራሳችን እሳት፣ ውሃ፣ ነፋስ ነን አይደል? ልብ በሉ። ነፋሱ ውሃና ነፋስ ምንድን ናቸው? ውሃና መሬት ምንድን ናቸው? ጠላት።
የውሃ ጠባያችን እሳቱን ቢያጠፋው እኮ ሰው በአንድ ቀን ፍርስርሱ መውጣቱ ነው፣ እንደ ቤት ማለት ነው። የእሳት ጠባያችን ከውሃው ጋር ቢጣላ አንድ ቀን እንፈርሳለን። ነፋሱ ደግሞ የመሬት ጠባያችን ቢበታትነው ደግሞ አንድ ቀን መፍረሳችን ነው። ፍጥረታት ቅድም እንዴት በስርዓት ኖሩ ነው። አሁን ደግሞ እንዴት ተስማምተው ኖሩ? ተስማምተው የሚኖሩት እረኛ የሆነ እግዚአብሔር ስላለ ነው። ተስማምተው የሚኖሩት በስርዓት እንደ መሰንቆ ማለት ነው። መሰንቆ በጣም ብዙ ጭራ ነው ያለው። የሚቃኘው አዝማሪ ግን አንድ አድርጎ ሲቃኘው አንድ ድምፅ ያወጣል። ጭራው ብዙ ነው፣ ግን ድምፁ አንድ ነው። ይህ ዓለም በጣም ብዙ ጠባይ፣ ብዙ ህብረ መልክ፣ ብዙ ህብረ ጾታ አለው። ተስማምቶ የኖረው ለምንድን ነው ሲባል እንደ መሰንቆ የሚቃኘው እግዚአብሔር ስላለ ነው። ስለዚህ ቅዱስ አትናቴዎስ ምን አለ? መሰንቆ ዘይቤ ሃይማኖት ኢቲ እንተ ለብስዋ ሰማይት። መሰንቆ ይሉሃል፣ ሌላ አይደለም። መሰንቆስ በላይ ሰማይታት በክብር የለበሷት በመከራ የተጎናጸፏት አክሊል የተቀዳጁባት ሃይማኖት ናት። ስለዚህ የፍጥረታት ስምምነት ያለው እግዚአብሔር ስላለ ነውና እግዚአብሔር ሁሉን ጠብቆ ያኖራል። ይሄ ሁሉ የእግዚአብሔርን መግቦትና ጥበቃ የሚያስረዳ ነው። ስለዚህ እግዚአብሔር ዓለምን ፈጠረ፣ ሁሉን በየስርዓቱ ያኖረዋል። አራዊት ሌሊት ብሏቸዋል፣ ቀን አይወጡም። ቀን ካላቸው ሌት አይወጡም። ሁሉን በስርዓቱ እግዚአብሔር ይመግባል፣ እግዚአብሔር ይጠብቃል። እግዚአብሔር የሚጠብቅ ብቻ አይደለም፣ የሚመግብም ጭምር ነው። የፈጠረም ጭምር ነው፣ የወለደም ጭምር ነው፣ የሚያሳድግም ጭምር ነው፣ የሚያኖርም ጭምር ነው። ስለዚህ ፍጥረታትን በቸርነቱ እያስተዳደረ እየመገበ ዓለምን ፈጠረ። ፈጥሮስ ምን አደረገ? ጠባቂ ሾመለት። ለሰማይ ጠባቂ አለው፣ ለፀሐይ ጠባቂ አለት፣ ለውሃው ጠባቂ አለው። ለምሳሌ አሁን የፀሐይ ወንፊት የሚባል አለ፣ ምዕዛረ ፀሐይ የሚባለው የፀሐይ ወንፊት በየሰዓቱ ስንት ቀዳዳ መከፈት እንዳለበት ጠባቂ መልአክ አለው። በጣም መጥኖ ባይከፈት ኑሮ ወንፊቱን በዛ አድርጎ አንድ ጊዜ በጣም ብዙ ስቁረት ቢለቀቅ ፍጥረት በአንድ ቀን ይቃጠላል። ያንን ወንፊት የሚመጥኑ መላእክት አሉ። ያንን የሚመጥኑ መብረቅ ያለ ቦታው እንዳይወድቅ ያለ ቦታው እንዳይመታ የት ማረፍ እንዳለበት የሚጠብቁ መላእክት አሉ። ማን? እግዚአብሔር በጥበቃው ያሰማራቸው። ነፋሳትን የሚያወጡ መላእክት አሉ። ማን? እግዚአብሔር ያሰማራቸው። ዘያወጽኦሙ ለነፋሳት መዛግብት ይሆኑ 12 የነፋሳት መሳክው አሉ፣ ሀገሮች አላቸው። ነፋሳት ወይም ነፋስ 12 አለቆች አሏቸው፣ ለእነሱ ሀገር አላቸው። 8ቱ የመዓት ናቸው፣ 4ቱ የምሕረት ናቸው። ስለዚህ ሕዝብ በበደለ ጊዜ ከ8ቱ ነፋሳተ መዓት የስትንፋስ ያህል ጥቂቷን ሲያነፍሳት ሀገር በድርቅ ይመታል። ያንበጣ ኩኩባ ሁሉ በምድር ላይ ይዘራል ማለት ነው። 4ቱን ሲያነፍሳቸው ደግሞ በምድር ላይ በሙሉ ሰላም፣ አዝሪት፣ አትክልት በሙሉ ጽጌያት ይኖራሉ ማለት ነው። ይህንን የሚመጥኑ ማለት ነፋሳት አሉ። ውሃውን በሚጠጥ ምንድን ነው ቀላያት ወይም ውሆች በስርዓታቸው እንዲፈሱ ውሃ እንዳይበላሽ ውሃ ነፍሳለሁ የለውም? ምዕመናን አለው የለውም? አታውቁትም? ታውቁታላችሁ? ውሃ ነፍሳለሁ አለው። ውሃ ነፍሳለሁ። እስመ ነፋስ ነፍሳት ይሆሙ ለማያት። ነፋስ የውሃ ነፍሱ ነው። የውሃ ነፍሱ ማን ነው? ነፋስ ነው። ስለዚህ ምን ማለት ነው? ነፋስ ቢያጣ ውሃው ይሞትና ሸቶ ተበላሽቶ የማይጠጣ ይሆናል ማለት ነው። የማይጠጣ ይሆናል፣ የማያነጻ ይሆናል። ስለዚህ ምን ይሆናል? መኖር አንችልም ማለት ነው። ስለዚህ ለውሃው መልአክ አለው፣ ለውሃው መልአክ አለው። ለከዋክብት መልአክ አላቸው፣ እንዳይንጠበጠቡ የሚያደርግ። አንዱ ኮከብ ቢወድቅ ብቻ ኢትዮጵያ ማጥፋት ይችላል። ከዋክብት ሁሉ በስርዓታቸው እንዲሄዱ እንዳይጋጩም ጭምር እንዳይጋጩም በስርዓት እንዲሄዱ በየስማቸው ቆጥሮ ዘይወልቆሙ ለከዋክብት በምልኦሙ ወይጼውኦሙ በበአስማቲሆሙ። 1 2 ሰው ሁሉ ሰፍሮ ቆጥሮ የሚያውቃቸው እግዚአብሔር ለከዋክብት ተመልከቱ። የሁሉ ኮከብ እንዴት ብሎ በስርዓት እንደሚኖር አስደናቂ እኮ ነው። እንዴት አይጋጭም? እንዴትስ አይንጠበጠብም? ደግሞ በጠፈር የሚኖሩ ከሆነ ልብ ብላችሁ ስሙ። ቆይ ልንገራችሁ። ሸክም በላይ ተሸካሚ በታች ወይስ ተሸካሚ በላይ ሸክም በታች? የእናንተን ሕግ ነው የምትነግሩኝ። ለምሳሌ ጤፍ ብትሸከሙ ሸክሙ ነው በላይ? እናንተ ናችሁ በላይ? አቤት። እሺ ጫማስ? ጫማ ተሸክሙ ነው ተሸካሚ ነው በላይ? አቤት። ተሸካሚው ማን ነው? ተሸካሚው
ሰው ነው። ጫማ ነው እንደሚሸከመው ሰው ነው የሚሸከመው። የምናንቀሳቅሰው እኔ አይደለሁ እንደ ጫማዬን የማነሳው። ስለዚህ እኔ የሚሸከመው ነው። አንዳንድ ጊዜ ሸክም በላይ፣ አንዳንድ ጊዜ ሸክም በታች ይሆናል። ግን ዞሮ ዞሮ ግን ይሄ እግራችን ጋር ስለታሰረ ነው። በፍጥረት ሕግ ግን ሸክም በየት ነው ያለው? ሸክም የሚሆነው በላይ ነው። እግዚአብሔር ግን ምን አደረገ? በታች ብናደርገው ይንጠበጠባል። መኖሪያቸውን ወይም አጽንቷቸው የሚኖረውን ጠፈርን በላይ አድርጎ ከዋክብቱን በታች ሲያደርጋቸው እንደ ጥሬ ለምን አይንጠበጠቡም? ማን ስለሚያስተዳድራቸው ነው? እግዚአብሔር ስለሚያስተዳድራቸው ነው። ለእነዚህ ሁሉ ጠባቂ መልአክን ሹሟል። ገበታ አፉን ወደ ላይ ዙሮ ነው ወደ ታች ዙሮ ነው ውሃ የሚይዘው? አቤት! እስኪ ይህንን ሰማዩት። ወደ ታች ነው የዞረ ወደ ላይ ነው የዞረ? አቤት! ወደ ላይ ነው አይደል? ኧረ ወደ ታች ነው። አይታያችሁም እንዴ? ወደዚህ እኮ የዞረ ነው። እንደዚህ አይታያችሁም? የድስት ክዳን መስሎ ወደ ታች ዞሮ ነው ያለ ማለት ነው። ወደ ታች ዞሮ ነው ያለ። አሁን ልብ በሉ፣ ከዚህ በላይ ውሃ አለ። ማይን ዘመልዕልተ ሰማያት ይሴብሑ ለእግዚአብሔር ይላል ቅዱስ ዳዊት። ከሰማይ በላይ ያለ ውሃ እግዚአብሔርን ያመሰግነዋል ይላል። ከዚህ በላይ ውሃ አለ። እንዲያውም በዚህ ዓለም ያለው ውሃ በላይ ካለው ውሃ አንጻር ድስት ታጥቦ ውሃው ሲደፋ በጠርዙ እንደሚቀር ውሃ ያለ ነው ይላሉ ሊቃውንቱ። በጣም የሚገማሸር ቁጡ ውሃ ነው። ገበታው ደግሞ ጠፈር ነው። ጠፈር ደግሞ ወደ ታች እየዞረ ነው። አሁን ገበታውን በአፉ ደፍታችሁ ውሃውን በላይ ብታደርጉት ምን ያደርጋል? ይፈሳል። ግን እግዚአብሔር ገበታውን ወደ ታች አዙሮ ውሃ በላይ አድርጎበት አይፈስም። እንዴት ሲባል ቻል ካለው የማይችል ነገር የለም። እግዚአብሔር በጥበቃ ለዚህም ባቢል የሚባል ነፋስ ሰጥቶ ያንን ውሃ ወጥሮ እንደ ብራና በጠፈር ልክ ተዘርግቶ እንዲኖር የሚያደርግ ማን መድቦለታል? መልአክ መድቦለታል። ለስንቱ ነገር ለደመናው መልአክ አለው። ይህን ሁሉ የሚጠብቅ ማን ነው? እግዚአብሔር ነው። ደመና ያለ ስርዓቱ አይጓዝም። የሚመራል ደመናውን እያስጓዘ ወደ ውቅያኖስ የሚወስድ የደመናው መልአክና የውቅያኖሱ መልአክ ደግሞ ይስማማሉ። የውቅያኖሱ መልአክና የደመናው መልአክ የሚጣሉ ቢሆን ኑሮ ዝናብ በዚች ዓለም ጠብ አይልም። ምክንያቱም የደመናው መልአክ ደመናውን ይዞ ወደ ውቅያኖስ ይወዳል። የውቅያኖሱ መልአክ ደግሞ ውሃው እየቀዳ በደመናው ይሞላለታል ማለት ነው። የነፋሱ መልአክ ደግሞ የለም አልሸከምም ቢል ደግሞ ችግር ይመጣል። የነፋሱ መልአክ ደግሞ አለ። ያ ደመናውን ይሸከማል። ወደ ላይ ይዘውት ይወጣሉ። ወደ ላይ ይዞ ይወጣና ደግሞ ዝናቡን ተጠምታ ለከረመችው ምድር አንድ ጊዜ ቀዳዳውን ከፍቶ ደግሞ አንድ ነገር እስኪ ንገራችሁ። ደመና አይታችሁ ታውቃላችሁ? ደመና በርሚል ነው፣ አቅባዳ ነው፣ ከረጢት። ውሃው ለምን እንደማይፈስበት እኔ ድነቅ ይለኛል በእውነቱ። ማለት ለምን እንደማይፈስበት አይቼዋለሁ። መቼም አሁን በአውሮፕላን ሄጃለሁ ማለት መቼም ኩራት አይደለም አይደል? እና በዚያ አይቼዋለሁ እና ምንድን ነው እንደው ብን የሚል ነገር ነው፣ ጢስ ነው እዚያ ውስጥ። በጣም እኛ ቤት የሚነቅል ዝናብ በዚያ ይወርዳል። እንዴት ነው ነገሩ? ተመልከቱ። እንዲህ አድርጎ ሲኖር ኢዮብ እንደሚናገረው እይሰጠጥ ደመናሁ ይላል። ውሃውን ቀርቶ ወስዷል። አይቀደድም፣ ደመናው አይቀደድም። ውሃውን ቋጥሮ ቻል ይለዋል። ቻል ይችላል። ከዚያ በኋላ ያንን አንድ ጊዜ ደግሞ አውርድ ቢለው ምድር ታጥባ ትሄዳለች። ከዚያ በኋላ ምን ያደርጋል? ሐወፅ ካለ ምድር ዋሮይካ፣ ቀስ እያደረገ ያንጠበጥበዋል ማለት ነው። ቀስ ጠብ እያለ እያንጠበጠበ ምድርን በሙሉ ያረሰርሳታል። በኋላ መሬት ዝናብ የምትሸከምበት አቅም ስታገኝ ደግሞ እግዚአብሔር ዝናቡን ጨመር ያደርጋል። ጉልበቷ ስለተነቀረ አፈሯ እንዳይታጠብ ማለት ነው። እንዲህ አድርጎ የሚመግብ ማን ነው? ሕያው እግዚአብሔር ነው። እንዲህ የሚጠብቅ ማን ነው? እግዚአብሔር ነው። ዘሩን አትክልቱን ብታዩት እጹብ ድንቅ ጥላላችሁ። ስንዴ፣ ጤፍ፣ በቆሎ፣ ዘንጋዳ፣ ማሽላ አንድ ጊዜ ቢደርሱ ጥሩ ነው አይደለም? ሆዳም ሰው ነው የሚለው። አይ እግዚአብሔር ግን ለምንድን ነው አንድ ጊዜ እንዲደርሱ የማያደርጋቸው? ስንዴውን እስከሚያጭድ ጤፉ እንዳይፈስበት ነው እግዚአብሔር ማለት። እንዴት እንደሚያስብልን እኮ እሱ ነው የሚያውቅ በእውነቱ ማለት። እንዴት እንደሚያስብልን አንዱ እስከሚታጨድ አንዱ እንዳይፈስ አዝሪት ሁሉ በስርዓታቸው እንዲደርሱ ያደርጋቸዋል። ለችግር ጊዜ ቶሎ የሚደርስ አዝመራ ራሱን እንደገና ድርቅ የሚቋቋሙት እነ በቆሎ የነ ቅዱስ ጊዮርጊስ ምሳሌ የሚሆኑትን በሚያዝያ ተዘርቶ እስከ ሰኔ ድረስ ቢቆይ ዝናብ ቢቆይ ምንም የማይሆኑ ዘሮች አሉ። ቶሎ ተዘርተው ደግሞ ቶሎ የሚደርሱ አሉ። የማይበላሹ ዘሮች አሉ። እነዚህን ሁሉ የሚያደርግ ሕያው መድኃኔዓለም እግዚአብሔር ነው። ይህን ሁሉ ስላደረገልን ስሙ የተመሰገነ ይሁን። ሌላስ ምን ያደርጋል? እባቡ ጊንጡ ጠባቂ አለው። ልብ ብላችሁ ስሙ።
እባቡ፣ ጊንጡ፣ ዘንዶ፣ አውሬው ጠባቂ አለው። መልአክ ሹሞለታል። በመልአክ ነው የሚተዳደር። እባብን የሚያስተዳድር መልአክ አለ። አሁን እንደው እናንተ እኔና እናንተ መልአክ ሆነን ቢሆን እባብ ጠብቁ ብንባል አይከፋችሁ? ይገርማል እኮ እኛ ሰው ጠብቁ ተብለንም ይሻላል። እንኳን ዘንዶ ጋር ዘንዶ እየጠበቁ ያንን እባቡን ዘንዶውን የሚያዝበት ቅዱስ ገብርኤል ነው፣ ሄኖክ እንደሚነግረን ይህንን ሁሉ ይጠብቃሉ። ስለዚህ ዘንዶውም እግዚአብሔር ንከስ ካላለው አይነክስም፣ እባቡም እግዚአብሔር ንከስ ካላለው አይነክስም። አይጥም ብትሆን ጠባቂ መልአክ አላት። ማንኛውም ፍጥረት ጉንዳን ቢሆን ትል ቢሆን እግዚአብሔር ያለ ጠባቂ የተወው ፍጥረት የለም። እያንዳንዱ ፍጥረት ጠባቂ አለው። እንጨቶች ጠባቂ አላቸው። ያለ ጊዜያቸው ቅጠላቸው አይበጠልሱም፣ አይነቀሉም። ፍሬያቸውም እንዲያፈሩ የሚያደርጋቸው ማን ነው ሲባል ያው እግዚአብሔር ነው። ለፍጥረታት ሁሉ ጠባቂ አላቸው። ለዚህ ሁሉ የበላይ ንጉሥ ለሰው ደግሞ ሁለት ጠባቂ አለው። አያችሁ፣ የዚህ ሁሉ የበላይ ማን ነው? ሰው ነው። እስቲ ሰው በሉ። ሰው ነው መውደድ ያለባችሁ። እውነቴን ነው። ሰው የሚወድ ሰው ትልቅ ሰው ነው። ሰው የሚወድ ሰው ነው። እግዚአብሔር በዚህ ዓለም ላይ እንደ ሰው አድርጎ የሚወደው ነገር የለም። የሞተ ራሱ ለማን ነው? ለሰው ነው። ሰው በአምላክ ደም የተገዛ ውድ ፍጥረት ነው። በአምላክ ሥጋ የተዋጀ ነው። ለሰው ልጅ እኮ መልአክ ራሱ ዋጋው አይደለም። ምን ማለት ይመስላችኋል? መላእክትን እያቃለልኩ ይመስላችኋል? እንዲህ እንዳላደርግ ራሳቸው መላእክትም ያውቃሉ። ምክንያቱም ስለ መላእክትም አስተምሬ ያውቃለሁ፣ አምናቸዋለሁ። እንደሱ ማለት አይደለም። ግን የሰው ልጅ በመልአክ አካል እንኳን አይመጠንም። የተገዛ በአምላክ አካል ነው። የአምላክ ዋጋ ተከፍሎለት፣ የደም ዋጋ የተከፈለለት በደሙ የዋጀን ነን። ስለዚህ ሰው ውድ ፍጥረት ነው። ሰውን እንደ መጥላት ያለ እግዚአብሔርን መናቅ የለም። ሰውን እንደ መውደድ ያለም እግዚአብሔርን መውደድ የለም። ስለዚህ ለዚህ ሁሉ የበላይ ለሚሆን ለሰው ልጅ ደግሞ ሁለት ጠባቂ መላእክት አሉ። አንድ የሌሊት አንድ የቀን። የፈለገ ኃጢአት ቢሰራ እንኳን አይለየውም። ራቅ ብሎ ነው የሚጠብቀው። ይጠብቀዋል። ሌሊቱም ሙሉ ይጠብቀዋል። ለዚህ ነው አረጋዊ መንፈሳዊ እንዲያው ብቻዬን ነኝ ብለህ ከቤት ውስጥ ስትቀመጥ እንኳን ራቁትህን እንዲያው ዝም ብለህ ዝርግፍ ብለህ አተኛ። ምክንያቱም ሌላ ሰው ቢያይ የሚጠብቅ መልአክ እያየህ ነው። ከኃጢአት ተጠንቀቁ የምንባለው ሰው እንዳያየን ብቻ ሳይሆን አብሮን ውሎ የሚያድር ጠባቂ መልአክ ስላለ ነው። አይገርማችሁም? እስኪ አንድ ጥያቄ ልጠይቃችሁ። አሁን እኔ የቤታችሁ ቁጭ ብዬ ልብሳችሁን አውለቃችሁ ኃጢአት ትሰራላችሁ? ንገሩኝ እንጂ ወይ እንሰራለን ወይ አንሰራም በሉ። አሁን አባን የምታፍሩ ከሆነ አንድ መልአክ እንዴት አታፍሩ? ማፈር አለብን አይደለም እንዴ? መልአክ ሕሊናችን ይህን ስለሚረሳ ነው። አንድ ሰይፍ የመዘዘ የእግዚአብሔር ብርሃን የተሳለበት አንዱ መልአክ ብቻ ሰማይን መሰንጠቅ የሚችል መልአክ በፊት ለፊታችን አቁመን ኃጢአት እንሰራለን። ያ መልአክ ደግሞ ይጠብቀናል። የትም ስንሄድ አይለየንም። በዚህ ጥበቃ ውስጥ ነው የምተዳደረው። እንደውም የሚገርማችሁ እኮ ጠባቂ መልአክ ባይኖር እኮ አሁን አንዳንድ ጊዜ እንመስለን እግዚአብሔር ከተወኝ ስንት ዓመቱ ይላል ሰው። ኧረ ተው፣ እግዚአብሔር ትቶ ነው ውለህ የምትገባ? ለሰከንድ እንኳን ማደር አይቻልም። የፈለገ ነፍሰ ገዳይ ዘማዊ የረከሰ ሰው ቢኖር እግዚአብሔር ያለ ጥበቃ ትቶ ታድሮ ውሎ አያውቅም። የሚያምን ኃጢአተኛ ብቻ አይደለም፣ የማያምኑትን ጭምር ጠባቂ መልአክ አላቸው። የማያምኑትም ጭምር እግዚአብሔር ይጠብቃቸዋል፣ ጠብቆ ያሳድራቸዋል። ሰይጣንን አንድ ቀን አንድ ባይታዊ አግኝቶ እንዲህ ገፍቶ ገደል ሊወረውረው ሲል ሞኝ አንተ ባታዝንልኝ እኮ እግዚአብሔር ፍጥረቱ ስለሆንኩ አያጠፋኝ ብሏል። ሰይጣን ራሱ ማለት ነው። ሰይጣንን እግዚአብሔር ይጠብቀዋል አይጠብቀውም? ሰይጣንን ይጠብቀዋል ማለት ምን ማለት ይመስላችሁ? እንዳይጠፋ ይጠብቀዋል። እንዳይጠፋ መቼስ ማለት ነው። ፀሐይም እኮ ላቅሟ ይህንን እርኩስ አንድ እንደው አቃጥዬ ርር ላድርገው ብላ ነበር። አይ ተይው ሲቀጣ ይኑር እንጂ በአንድ ቀንስ አይጠፋም ብሏል። በእውነቱ ማለት ነው። ሰይጣን እንኳን እግዚአብሔር ሳይፈቅድለት ውሎ ማደር አይችልም። ያ ማለት ምን ማለት ይመስላችኋል? እንግዲያማ እግዚአብሔር ፈቅዶለት ከሆነ ሰይጣን የሚኖረው እንድንሳሳትም እግዚአብሔር ፈቅዷል ማለት ነው። ደግሞ በሉ ደግሞ እንደዚያ ማለት አይደለም። ደግሞ እግዚአብሔር ፈቅዷል እንዲኖር አሰናብቶታል። ለገዛ አይምሮ አሳልፎ ሰጥቶ ሰይጣንን እንኳን በረዴቱ ባይሆንም በኃይሉ ግን ውሎ እንዲያድር ያሳድረዋል። እግዚአብሔር ባይፈቅድ እንኳን ተመልከቱ፣ እግዚአብሔር ሳይጠብቀው እንኳን ሰው ሰይጣን ማደር አይችልም። በአንድ ቀን መጥፋት ይችላል፣ በዓይነ ማት ቢመለከተው ማለት ነው። እነዚህ ሁሉ የሚያስተዳድር ማን ነው ካላችሁኝ፣ እግዚአብሔር በሉ እንጂ። ስለዚህ እንዲህ አድርጎ ጠብቆ እና እንደውም ልንገራችሁ፣ ቅዱስ ኤፍሬም የሚለው ምንድን ነው?
አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አጋንንትን እንዳላያቸው ስላደረከኝ አመሰግናለሁ ይላል። አጋንንትን እንዳላቸው አሁን ተመልከቱ። አንዱ ሰይጣን ብቻ ይሄንን ዋርካ የሚያህል ቢሆን ምሳሌ ነው። ከዚህ ሊረዝም ይችላል። ይሄን ዋርካ የሚያህል ቢሆን በዓይናችን እንድንሳሳት የሚያደርግ አንድ ሰይጣን አለ። ለጆሮአችን የሚላክ አንድ ሰይጣን አለ። በአፍንጫችን ያልተፈቀደ ሽታ እንድናሸት የሚያደርግ አንድ ሰይጣን አለ። ለእጃችን የሚላክ አንድ ሰይጣን አለ። ለአንደበታችን ይሄ ሁሉ ሰይጣን ከቦን ብታዩ ደንግጣችሁ አትሞቱም? እንኳንም አላየናቸው ማለት ነው። በእነዚህ ሁሉ መሃል እኛ እንተኛለን፣ ሰይጣን አይተኛም። እኛ ይደክመናል፣ ሰይጣን አይደክመውም። እኛ ይርበናል፣ ሰይጣን አይርበውም። እኛን ያመናል፣ ሰይጣን አያመውም። እኛን ይበርደናል፣ ሰይጣን አይበርደውም። እኛን ይሞቀናል፣ ሰይጣንን አይሞቀውም። ይገርማል እኮ። አንድ ቀን ለምን አጥፍቶን አያድርም ሲባል እግዚአብሔር በመላእክት ስለሚጠብቀን ነው። ስለዚህ እግዚአብሔር ሌሊትም ቀንም ይጠብቀናል። በእውነቱም ነው ናሁ እይደቅስ ወይነጉም ዘያዕቅቦ ለእስራኤል። እስራኤል ዘሥጋን የሚጠብቅ እስራኤል ዘነፍስን የሚጠብቅ እግዚአብሔር አያንቀላፋም። ሃይማኖት ማለት ራሱ ይህንን ዓለም እምኀበ ሀበቦ ፈጥሮ በረድኤት የሚጠብቅ እንቅልፍ የሌለበት በባህሪው ሞት በመንግስቱ ሽረት የሌለበት ትጉ እግዚአብሔር አለ ብሎ ማመንና ለዚህ ታምኖ መኖር ነው። ይሄ ነው ሃይማኖት ማለት። እግዚአብሔር እንዴት እንደሚጠብቀን ልብ ብላችሁ አስተውሉ። ከማኅፀን ጀምሮ አድርጎ እንዴት እንደሚጠብቀን ከአባታችን ወገብ ዘር ከእናታችን ማኅፀን ደም ከፍሎ ያንን አርግቶ እናታችን የበላችው ተጭኖ እንዳይገለን የጠጣቸው አንዝዞ ትን ብሎ እንዳይገለን የሚጠብቀን ማን ነው የሚለይ ይመስላችኋል? እግዚአብሔር ነው። በማኅፀን ጀምሮ የሚጠብቀን። አሁን ለሕፃን ልጅ በጨው እንጀራ ለ6 ወር ልጅ ብታጎርሱት አይገለውም? ይገለዋል። ግን እናቱ በጨው እንጀራ እየበላች ማኅፀን ሳለ አይሞትም። ለምን ይመስላችኋል? እግዚአብሔር እየጠበቀው ነው በእውነቱ ማለት ነው። ሕፃን ልጅ ከተወለደ በኋላ መንፈቅ ዓመት እስኪሞላው ድረስ ይቺ ነጠላ ራሱ አፍና ትገለዋለች። ግን የእናቱ ሆድ ለምን አፍኖ አልገደለውም? እግዚአብሔር ስለሚጠብቀው ነው። ስለዚህ ቅዱስ ዳዊት ምን አለ? በእናቴ ማኅፀን ጀምሮ አንተ አምላኬ ነህ፣ እምከርሰ እምዬ አንተ አምላኬ፣ ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ ብሎ የተናገረ ለዚህ ነው። እግዚአብሔር እንዲጠብቆ ያሳድገናል። ብዙ ጊዜ ሕፃን እኛ ስንወድቅ ቶሎ እንሰበራለን። ሕፃናት በየቀኑ እየወደቁ ለምን አይሰበሩ ይመስላችኋል? አይገርማችሁም? መቼስ ሳይንስ መልስ አያጣም። ቁመታቸው ቅርብ ስለሆነ ከቅርብ እየወደቁ ነው ሊል ይችል ይሆናል። መቼስ አይታወቅም ማለት ነው። ግን አንድ ነገር የምትዙልኝ ግን ሰው በራሱ ቁመት ልክ ሲወድቅም ኃይል አለው ባጭሩ ማለት ነው። በራሱ ቁመት ሕፃኑም በራሱ ቁመት ልክ ኃይል አለው። ለራሱ ቁመት የሚበቃ ክብደት ስላለው ወድቆ አለመሰበር አይችልም። እንቁላል እዚያው ወድቆ አይደል የሚሰበረው? ለምንድን ነው ታዲያ እንደዚያ የሚሆን ሲባል እግዚአብሔር ስለሚጠብቅ፣ ሕፃናትን የሚጠብቃቸው እግዚአብሔር ስለሆነ ነው። ሳናውቅ የሚጠብቀን። አባ ጊዮርጊስ ዘጋስጫ ደግሞ እናት ልጇን ትታ ወደ ገበያ ብትሄድ እናቱ ገበያ እንደሄደች ልጁ እባብ ቢጨብጥ እናቱ እስከምትመጣ ድረስ እባቡ ልጁን ሳይበላው ይቆያል። የሕፃኑ ደግነት የእባቡን ተንኮል ይሽራልና ይላል። ማን ሲባል በእነዚህ ሕፃናት ላይ አድሮ እግዚአብሔር ስለሚጠብቅ ነው። ስለ እግዚአብሔር የማይተወን የሚጠብቀን፣ የሚረዳን፣ የሚመግበን ይህንን ዓለም ሁሉ የሚመግብ ቸሮ አምላክ እግዚአብሔር ስሙ የተመሰገነ ይሁን።